ሰበር ዜና የህወሓት ጦር እንዲደመሰስ የክተት አዋጅ ታወጀ። በርካታ ባለስልጣናት ከስልጣን ተባረሩ። የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ ሰበር መረጃዎችን ይዘንላችሁ መጥተናል። በቅድሚያ አበይት ነጥቦችን በማስተዋወቅ እንጀምራለን። ሰበር መረጃ ከ4 ኪሎ ቤተ መንግስት ተሰምቷል። መላውን የፖለቲካ መዋቅር ያነጋገረ አነጋጋሪ የሹምሽር እርምጃ አሁን ይፋ ተደርጓል። የጠቅላይ ሚኒስትር አብይ አህመድ አስተዳደር ከምርጫው ማግስት እጅግ ከፍተኛ ሚኒስትሮችን፣ የክልል ፕሬዝዳንቶችና የአዲስ አበባ ባለስልጣናት ላይ የሹምሽር እርምጃ መውሰዱ ተሰምቷል። ከፍተኛ አመራሮች ላይ የተወሰደው ይህ አስደንጋጭ እርምጃ ከጀርባው ምን ምስጢር አለው? ከስልጣን የተነሱ ባለስልጣናት እነማን ናቸው? የሚለውን በዘገባችን በዝርዝር አካተናል፣ ታደምጡታላችሁ። በሌላ ሰበር መረጃ የክተት አዋጅ ታውጇል። ህወሓት ላይ በጋራ ዘመቻ እንዲጀመር ከአዲስ አበባ የክተት ጥሪ ቀርቧል። ህወሓት ለአንዴና ለመጨረሻ ጊዜ ከኢትዮጵያ ምድር መንቀል ይኖርብናል ሲል መግለጫ ያወጣው ኢዜማ መንግስት በህወሓት ላይ በሚወሰደው በማንኛውም እርምጃ አብሮ እንደሚሰለፍና ቡድኑን መቀጣጫ ማድረግ እንደሚገባ በይፋ ጠይቋል። በዝርዝር የምንመለከተው መረጃችን ነው። በሌላ መረጃ የፋኖ ኃይሎችን ሙሉ በሙሉ ያጠፋል የተባለው ዘመቻ መጀመሩ ተገልጿል። በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂዎች መካከል ያለው ወታደራዊ ግጭት ተጠናክሮ በቀጠለበት ወቅት የመከላከያ ጀነራሉ ስለ ፋኖ ኃይሎች ጉድ ያስባለ መግለጫን ሰጥተዋል። በአማራ ክልል በመንግስት ጦርና በፋኖ ታጣቂዎች መካከል የሚካሄደው ደም አፍሳሽ ጦርነት ወደ አስፈሪ ምዕራፍ መሸጋገሩን በይፋ ማረጋገጫ ተሰጥቷል። የመከላከያ ከፍተኛ ጀነራሉ በአማራ ክልል ላይ ስለታወጀው አዲስና የመጨረሻ ስለተባለው ዘመቻ ዝርዝር መረጃን ይፋ አድርገዋል። በዝርዝር እናስመለክታችኋለን። በሌላ በኩል በአዲስ አበባ የጫካ ፕሮጀክት ሳቢያ 3 ወረዳዎች ሙሉ በሙሉ ሊፈርሱ ነው ተባለ። በየካ ኮረብታዎች ላይ እየተገነባ ከሚገኘው የጫካ ፕሮጀክት ጋር ተያይዞ 3 የከተማዋ ወረዳዎች ሙሉ በሙሉ በአስቸኳይ እንዲፈርሱ ትዕዛዝ የተላለፈ ሲሆን የወረዳው ነዋሪዎች በከፍተኛ ድንጋጤ ውስጥ ገብተዋል ተብሏል። ከፈረሳው ጋር ተያይዞ እጅግ አነጋጋሪ መግለጫዎች ወጥቷል። በዝርዝር የምናስደምጣችሁ ሌላኛው መረጃችን ነው። እነዚህንና ሌሎች መረጃዎችን በዚህ ሰዓት የመረጃ ጊዜ ወደ እናንተ እናደርሳለን። እንደተለመደው ይህንን ቪዲዮ ላይክ እና ሼር በማድረግ ሐሳብ አስተያየቶቻችሁን ደግሞ በኮሜንት መስጫ ላይ በመጻፍ እስከ ፍጻሜው አብራችሁን ቆዩ። በመጀመሪያም በአዲስ አበባው የጫካ ፕሮጀክት ሳቢያ 3 ወረዳዎች ሙሉ በሙሉ ሊፈርሱ ነው ተባለ። በየካ ኮረብታዎች ላይ እየተገነባ ከሚገኘው የጫካ ፕሮጀክት ጋር ተያይዞ 3 የከተማዋ ወረዳዎች በአስቸኳይ እንዲፈርሱ ትዕዛዝ የተላለፈ ሲሆን የወረዳዋ ነዋሪዎች በከፍተኛ ድንጋጤ ውስጥ ገብተዋል ተብሏል። በሀገሪቱ ታሪክ በትልቅነቱ በወጪውና በይዘቱ ወደር የማይገኝለት ሜጋ ፕሮጀክት የአዲስ አበባን መልክ ሙሉ በሙሉ ይቀይራል የተባለውና በቢሊዮን ዶላር የሚቆጠር ወጪ እየወጣበት ያለው ግዙፉ የጫካ ፕሮጀክት በአሁኑ ወቅት በአዲስ አበባ አዲስ ምዕራፍ ላይ ይገኛል። ነገር ግን ዘመናዊና ግዙፍ ግንባታ የከተማዋን ገጽታ ወደ ላቀ ደረጃ ለማሸጋገር በሚደረገው ጉዞ ውስጥ ለዘመናት በአካባቢው የኖሩ በሺዎች የሚቆጠሩ ዜጎችን ሕይወት ለአደጋ አጋልጧል። የቅርብ ጊዜ መረጃዎች እንደሚያመላክቱት በየካ ክፍለ ከተማ ስር የሚገኙ 3 ወረዳዎች ለዚህ ፕሮጀክት ማስፈጸሚያ ሲባል ሙሉ በሙሉ ሊፈርሱና ነዋሪዎቻቸውም ከቀያቸው ሊነሱ ነው ተብሏል። በመንግስት ከፍተኛ ትኩረት የተሰጠው የጫካ ፕሮጀክት ከ50,000 ሄክታር በላይ መሬት ላይ ያረፈ ይህ ግዙፍ ፕሮጀክት አዲስና እጅግ ዘመናዊ የጠቅላይ ሚኒስትሩን ቤተ መንግስት ጨምሮ በርካታ ዓለም አቀፍ ደረጃቸውን የጠበቁ ሰው ሰራሽ ሐይቆች፣ የቅንጦት መኖሪያ መንደሮች፣ ሆቴሎች፣ ሰፊ የደን ይዞታዎችና የመዝናኛ ማዕከላትን የሚያካትት ነው ተብሏል። መንግስት ፕሮጀክቱን የኢኮኖሚ ማነቃቂያ፣ የቱሪስት መሳቢያና የሀገሪቱን ገጽታ መገንቢያ አድርጎ ይመለከተዋል። ይሁን እንጂ ይህንን ታላቅ አልሚ ዕቅድ መሬት ላይ ለማውረድ ሰፊ መሬት መውሰዱ ግድ ሆኗል። ይህንን ተከትሎ ነው በየካ ክፍለ ከተማ የሚገኙ 3 ወረዳዎች ሙሉ በሙሉ እንዲፈርሱ ውሳኔ የተላለፈው።
ውሳኔው ተግባራዊ መሆን ሲጀምር በሺዎች የሚቆጠሩ የመኖሪያ ቤቶች፣ የንግድ ድርጅቶች፣ ትምህርት ቤቶችና የህዝብ መገልገያዎች ሙሉ በሙሉ ከቦታው ይነሳሉ ተብሎ ይጠበቃል። ከዜና ምንጮች የተገኙ መረጃዎች እንደሚያመላክቱት መንግስት ለተነሺዎቹ ነዋሪዎች ምትክ ቦታና የኮንዶሚኒየም ዕድሎችን እንዲሁም የካሳ ክፍያዎችን ለማመቻቸት እየሰራ መሆኑን በይፋ ቢገልጽም በነዋሪዎች ዘንድ ግን አሁንም ከፍተኛ ስጋትና አለመረጋጋት ሰፍኖ ይታያል። ለበርካታ ትውልድ ከኖሩበት ከተወለዱበትና ማህበራዊ መስተጋብር ከፈጠሩበት ቀዬ በአንድ ጊዜ መነቀል ያስከተለው ስነ ልቦናዊ ጫናም ከፍተኛ ነው ተብሏል። በርካታ አባወራዎችና ማወራዎች ለዓመታት የገነቡት የኑሮ መዋቅር መፍረሱ ክፉኛ እንዳሳሰባቸው በምሬት ይናገራሉ። በተለይም በአሁኑ ወቅት በከተማዋ በተከሰተው ከፍተኛ የኑሮ ውድነት፣ የቁሳቁስ ዋጋ መናርና የቤት ክራይ ጣሪያ መንካት ሳቢያ የልማት ተነሺዎች አዲስ አካባቢ ሂደው ህይወትን ከዜሮ ለመጀመር የሚጠይቀው ኢኮኖሚያዊ ዋጋ እጅግ ከባድ እንደሆነባቸው ይገልጻሉ። ከተለያዩ የሰብአዊ መብት ተሟጋቾችና የልማት ባለሙያዎች የሚወጡ ሪፖርቶች እንደሚያመላክቱት የማንኛውንም ሀገር የልማት ፕሮጀክት የከተማዋን ገጽታ ከመቀየር ባለፈ የዜጎችን መሰረታዊ መረጋጋት፣ ማህበራዊ ዋስትናና ሰብአዊ መብት በቅድሚያ ሊያከብርና ሊያስጠብቅ ይገባል ብሏል። ልማት ለህዝብ እንጂ ህዝብ ለልማት አይደለም የሚሉት ተቺዎች መሰል ግዙፍ ሜጋ ፕሮጀክት ሲታቀዱ ግልጽነት የተሞላበት ውይይት ከማህበረሰቡ ጋር ሊደረግና ተገቢና ተመጣጣኝ ካሳ አስቀድሞ ሊከፈል እንደሚገባ ያሳስባሉ። በሌላኛው ሰበር ዜና የክተት አዋጅ ታውጇል። ህወሓት ላይ በጋራ ዘመቻ እንዲጀመር ከአዲስ አበባ የክተት ጥሪ ቀርቧል። ህወሓት ለአንዴና ለመጨረሻ ጊዜ ከኢትዮጵያ ምድር መንቀል ይኖርብናል ያለው ኢዜማ መንግስት በህወሓት ላይ በሚወስደው በማንኛውም እርምጃ አብሮ እንደሚሰለፍና ቡድኑን መቀጣጫ ማድረግ እንደሚገባ በይፋ ጠይቋል። ከብልጽግና ጋር ያለው የልዩነት መስመር የማይታወቀው ኢዜማ ህወሓት ላይ መቀጣጫ የሆነ እርምጃ እንዲወሰድ መጠየቁ አነጋጋሪ ሆኗል። የፓርቲው መሪ አቶ ኢዮብ መሳፍን ከኤንቢሲ ቴሌቪዥን ጋር ባደረጉት ቆይታ በምርጫው ማግስት ህወሓት ላይ እርምጃ መወሰድ እንዳለበት ጠይቀዋል። መንግስት ህወሓትን ለአንዴና ለመጨረሻ ጊዜ በቃ ሊለው ይገባል ያሉት የፓርቲው መሪ የትግራይን ህዝብ እንታደገው የሚል ንግግርን አሰምተዋል። በሰሜን ኢትዮጵያው ጦርነት ወቅት የትግራይ ህዝብ ያ ሁሉ ሰቆቃ ሲደርስበት ተባባሪ የነበረው ኢዜማ አሁን ላይ ለትግራይ ህዝብ ቅን ሐሳቢ መስሎ ህዝቡን እንታደገው የሚለው ጥሪ ማቅረቡም ከፍተኛ መነጋገሪያን የፈጠረ ክስተት ሆኗል። በእርግጥ የኢዜማ የትግራይን ህዝብ እንታደገው ከሚለው ጥሪ ባለፈ ህወሓት ላይ በጋራ እንዝመት የሚለው የጦርነት ጥሪ አብሮ አስተጋብቷል። ህወሓትን ለአንዴና ለመጨረሻ ጊዜ በቃ ልንለው ይገባል፣ ቡድኑ ላይ በሚወሰደው እርምጃ ኢዜማ ይሳተፋል በማለት ነው የፓርቲው መሪ አቶ ኢዮብ መሳፍንት የተደመጡት። ህወሓት ላይ እርምጃ ከተጀመረ ከብልጽግና ጎን እሰለፋለሁ የሚለው ኢዜማ የትግራይ ህዝብ ክልሉን እንደ ስጋት ቀጠና እየተመለከተው ነው ብሏል። ከምርጫ መለስ ትልቁ የቤት ስራችን ከትግራይ ህዝብ ጋር በመተባበር የህወሓትን እንቅስቃሴ መቀልበስ ነው በማለት አቶ ኢዮብ ተደምጠዋል። የትግራይ ህዝብ በዚህ አፈና ውስጥ ሆኖ እንኳ ተቃውሞ ገንፍሎ እየወጣ ነው ያሉ ሲሆን ይህም ህወሓት ከህዝብ መነጠሉንና ደጋፊ አልባ መሆኑን ያመላክታል ብለዋል። ተባብረን ልናጠፋቸው ይገባል። ይህ ቡድን እንደዚህ የሚፋንንበት አቅሙን ማሳጣት አለብን። በኢትዮጵያ ምድር የህወሓት አይነት እንዳይፈጠር ማስተማሪያና መቀጣጫ ማድረግ አለብን። ይህንን ቡድን ከኢትዮጵያ ምድር መንቀል ይኖርብናል ሲሉ አሳስበዋል። ይህ የኢዜማ ፓርቲ ጥሪና ንግግር በሰላም ጥሪ ስም የተሸፈነ የጦርነት ጥሪ በሚል አንዳንዶች ትችታቸውን እየሰነዘሩ ይገኛሉ። ፓርቲው በሊቀመንበሩ በኩል እንዲህ ያለውን መልእክት ከማስተራጨቱ ከ2 ሳምንት በፊት ፌደራል መንግስቱ ህወሓት ላይ እንዲዘምት ጥሪ ማቅረቡ የሚታወስ ነው። በወቅቱ ፓርቲው እንደ ህወሓት አይነት ደም የማይጠረቃ አካልና እሱን የሚዘውሩ ጥቂት ግለሰቦች በቃችሁ ብሎ ለማስቆምና የትግራይን ህዝብ ካላስፈላጊ መከራ ለመታደግ በህዝብ ላይ ምንም አይነት መስዋዕትነት በማያስከትል መልኩ በህገ ወጥ ቡድኑ ላይ ብቻ ያነጣጠረ አስፈላጊ ህጋዊ እርምጃ በመንግስትና ከመንግስት ጋር በጋራ በሚቆሙ ማንኛውም ለትግራይ ማህበረሰብ በሚቆረቆር አካል ሊወሰድ እንደሚገባ ያምናል በማለት ህወሓት ላይ እርምጃ እንዲወሰድ ጠይቆ እንደነበር አይዘነጋም።
ወደ ሌላኛው መረጃችን ስናመራ የፋኖ ኃይሎችን ሙሉ በሙሉ ያጠፋል የተባለው ዘመቻ መጀመሩ ተነገረ። በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂዎች መካከል ያለው ወታደራዊ ግጭት ተጠናክሮ በቀጠለበት ወቅት የመከላከያ ጀነራሉ ስለ ፋኖ ኃይሎች ጉድ ያስባለ መግለጫን ሰጥተዋል። በአማራ ክልል በመንግስት ጦርና በፋኖ ታጣቂዎች መካከል የሚካሄደው ደም አፍሳሽ ጦርነት ወደ አስፈሪ ምዕራፍ መሸጋገሩን የሚያሳዩ መረጃዎችም እየወጡ ነው። የመከላከያ ከፍተኛ ጀነራል በአማራ ክልል ላይ ስለታወጀው አዲስና የመጨረሻ ስለተባለው ዘመቻ ዝርዝር መረጃን ይፋ አድርገዋል። መግለጫው መላውን የክልሉን ህዝብ ወደ ታላቅ ስጋት ውስጥም የከተተ ሆኗል። የምስራቅ እዝ ኮር አዛዥ ብርጋደር ጀነራል አዲሱ መሐመድ መላውን ሀገር ጉድ ያሰኘ ጠንከር ያለ ወታደራዊ መግለጫ ነው የሰጡት። ጀነራሉ ጽንፈኛ በማለት የጠሯቸውን የፋኖ አማጽያንን ከአማራ ክልል ምድር ላይ ፈጽሞ ለማጥፋትና ለመደምሰስ ሌሊትና ቀን በቅንጅት እየተሰራ መሆኑን አውጀዋል። የሰራዊቱ አባላት ግዳጃቸውን በብቃት እየተወጡ ነው ያሉት ብርጋደር ጀነራል አዲሱ በቀጣይ ለሰራዊቱ በሚሰጡ አዳዲስ የጦርነት ግዳጆች ጠላት ያሉትን ኃይል ሙሉ በሙሉ መደምሰስ የግድ እንደሚያስፈልግም አጽንኦት ሰጥተዋል። ይህ መግለጫ ከተራ ወታደራዊ ሪፖርት ባለፈ በክልሉ ላይ የሚደረገው ጦርነት ወደ ከባድና አስፈሪ እልቂት እየተቀየረ መሆኑን አመላክቷል። ከተለያዩ የዜና ምንጮች የሚወጡ መረጃዎች እንደሚያመላክቱት በአማራ ክልል 4 ዞኖች ማለትም በጎጃም፣ በጎንደር፣ በሸዋና በወሎ ስር ባሉ በርካታ ወረዳዎች ውስጥ የከባድ መሳሪያዎች ድብደባና የረገቡ የሚመስሉ ግን ደግሞ በማንኛውም ሰዓት የሚፈነዱ የጎዳና ላይ ውጊያዎች ቀጥሏል። መንግስት የፋኖን ኃይል መዋቅሩን አፍራርሰናል፣ ጥቂት የተበታተኑ ታጣቂዎች ናቸው የቀሩት ብልም የብርጋደር ጀነራል አዲሱ መሐመድ ከክልሉ ለማጥፋት የህብረተሰቡንና የጸጥታ ኃይሉ ተሳትፎ ተጠናክሮ መቀጠል አለበት ማለታቸው በክልሉ ያለው የፋኖ መዋቅር አሁንም ለመንግስት ከፍተኛ ራስ ምታት መሆኑን በተዘዋዋሪ ያረጋገጠ ነው ሲሉ የፖለቲካ ተንታኞች ይናገራሉ። ጀነራሉ ይህንን ኃይል በማጽዳት አስተማማኝ ሰላም እናረጋግጣለን በሚል የሰጡት ትዕዛዝ ወደፊት በክልሉ ሰፊ የቤት ለቤት ፍተሻና ከፍተኛ ወታደራዊ እንቅስቃሴ ሊኖር እንደሚችል አመላክቷል። ነገር ግን ከዚህ ሁሉ የጦርነት ነጋሪት ጀርባ እየደቀቀ ያለው ምስኪኑ የክልሉ ህዝብ ነው። ከተለያዩ የሰብአዊ መብት ተሟጋች ድርጅቶች የወጡ መረጃዎች እንደሚያመላክቱት በዚህ ቀጣይነት ባለው ግጭት ምክንያት በሺዎች የሚቆጠሩ ንጹሃን ዜጎች ህይወታቸውን አጥተዋል። በሚሊዮኖች የሚቆጠሩ ተማሪዎች ከትምህርት ገበታቸው ተፈናቅለዋል። እንዲሁም የኢኮኖሚ መዋቅሩ ሙሉ በሙሉ በሚባል ደረጃ ሽባ እየሆነ ነው። የመንገዶች መዘጋጋትና የሰዓት እላፊ ገደቦች በክልሉ ባሉ ትልልቅ ከተሞች የንግድ እንቅስቃሴዎች ክፉኛ ተመተዋል። አሁን ደግሞ የጀነራሉ የማጥፋት ዘመቻ ጥሪ ውጥረቱን ይበልጥ አባብሶታል። መንግስት የፋኖ ኃይሎችን ለአንዴና ለመጨረሻ ጊዜ ጠራርጌ አጠፋለሁ በሚል የያዘው ጽኑ አቋምና የፋኖ ኃይሎች በበኩላቸው እስከ መጨረሻው እንዋጋለን በሚል ጠንካራ አቋም ምክንያት የአማራ ክልል መጻኢ ዕጣ ፈንታ ጥያቄ ላይ ወድቋል። በሌላኛው መረጃችን ከ4 ኪሎ ቤተ መንግስት ሰበር መረጃ ተሰምቷል። መላውን የፖለቲካ መዋቅር ያነጋገረ የሹምሽር እርምጃ አሁን በይፋ ታውጇል። የጠቅላይ ሚኒስትር አብይ አህመድ አስተዳደር ከምርጫ ማግስት እጅግ ከፍተኛ ሚኒስትሮችን፣ የክልል ፕሬዝዳንቶችና የአዲስ አበባ ባለስልጣናት ላይ የሹምሽር እርምጃ መውሰድ ሊጀምር መሆኑ ተሰምቷል። ዓለም አቀፉ የዜና ምንጭ የአፍሪካን ኢንተለጀንስ የውስጥ የመረጃ ምንጮችን ዋቢ በማድረግ ይዞት በወጣው ዘገባ መሰረት የብልጽግናው መንግስት ከህዝብ ዘንድ የሚቀርቡበትን ከፍተኛ ትችቶችና ቅሬታዎችን ለመፍታት በሚል አስተዳደሩን ይበልጥ ለማጠናከር ታላላቅ ባለስልጣናት ላይ እርምጃ ወስዷል። በዘገባው መሰረት የአዲስ አበባዋ ተጽዕኖ ፈጣሪ ከንቲባ ወይዘሮ አዳነች አበቤ ከከንቲባነታቸው ተነስተው ወደ ፌደራል ስልጣን ሊሸጋገሩ እንደሚችሉ ተጠቁሟል። ወይዘሮ አዳነች አበቤ በአዲስ አበባ ከንቲባነት ዘመናቸው በከተማዋ ውስጥ ያመጡት ከፍተኛ ለውጥ ተሞክሮ በፌደራል መዋቅር ውስጥ ያመጣሉ የሚል ከፍተኛ ግምት እንደተሰጣቸውም ተነግሯል። በሌላ በኩል የሹምሽር እርምጃው በአሁኑ ወቅት ከፍተኛ የጸጥታ ውጥረት ባለበት በአማራ ክልልም ትልቅ የፖለቲካ ለውጥ ተከስቷል ተብሏል። የቀድሞ የክልሉ ፕሬዝዳንት አቶ አገኘው ተሻገርና የወቅቱ ፕሬዝዳንት አቶ አረጋ ከበደ እንዲሁም የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ ከስልጣን ከሚነሱ ባለስልጣናት ዝርዝር ውስጥ መካተታቸው ታውቋል።
ዘገባው እንደሚያመላክተው አቶ አረጋ ከበደ ወደ ፌደራል ስልጣን የሚሸጋገሩ ነው ያለ ሲሆን በእርሳቸው ምትክ ደግሞ የወቅቱ የክልሉ ምክትል ፕሬዝዳንት አቶ አብዱ ሁሴን የፕሬዝዳንትነት ቦታውን ሙሉ በሙሉ ሊረከቡት እንደሚችሉ ተጠቁሟል። በሌላ በኩል የሲዳማ ክልልን ከ7 ዓመታት በላይ ያስተዳደሩት አቶ ደስታ ሌዳሞ በክልሉ አዲስ ፕሬዝዳንት እንደሚተኩ የጠቆመው ዘገባው ሹም ሽሩ በቅርቡ ይፋ ይደረጋል ብሏል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ የያዝንላችሁ መረጃዎች የተከታተላችኋቸውን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።